እዚህም ድረስ ዛሬም ድረስ የደረስነው ሰምተን እይታችንን ቀይረን ባንሰማ ኖሮ መስማት ብናቆም ኖሮ ምንም አንዲት እርምጃ ወደፊት አንመጣም ነበር። እስቲ ላሳያችሁ። ምሳሌ ምዕራፍ 1 ላይ እንሂድ። ምሳሌ 1 ቁጥር 33 ምሳሌ 1 ቁጥር 33 የአዲሱ ትርጉም የሚለው የሚያዳምጠኝ አይደለም የሚለው ወይም የሚያዳምጠኝ ሁሉ ግን በሰላም ይኖራል። ምን የሚያደርግ? የሚያዳምጠኝ ሁሉ ግን በምን ይኖራል? በሰላም ይኖራል። ክፉን ሳይፈራ ያለ ስጋት ምን ያደርጋል? ይቀመጣል። ምን ሳይፈራ? ክፉን ሳይፈራ። ለምን እንደምንፈራ ታውቃላችሁ? ክፉ ራሱ ይመጣብኛል ብለን ስለማንሰማው። ብንሰማስ አንፈራ። ከዛስ አንደኛ ለስጋት እንቀመጣለን። የድሮ ትርጉም ደግሞ የሚለው የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላል። ምን ማለት ነው? መከራ ያመጣብኛል ብሎ ወይም ይደርስብኛል ብሎ ከሚሰማው ከስሜቱ ምን ያደርጋል? ያርፋል። አይሰጋም ማለት ነው። መከራ መጥቶ እኮ አይደለም። አንዳንድ ሰው መከራ የሚያመጣው ስጋት ነው ራሱ የሚገለው። መከራው ሳይመጣ ቴንኪው አሚት መከራው አልመጣም፣ ግን መከራው ምን ያደርገኛል? ይደርስብኛል፣ ይመጣብኛል ብሎ ምን ያደርጋል? በስጋት ሳይመጣ መከራው። ይሄኛው ደግሞ ትርጉም እንደሚጠቀላችሁ መከራ ይመጣብኛል ከሚል ስጋት ምን ያደርጋል? አያችሁ፣ የተፈለገው ከመከራው ብቻ አይደለም ከስጋቱም ራሱ እንድንድን ነው። እሱን ግን የምንችለው ምን ስናደርግ? ስናዳምጥ ሳንሰጋ እንኖራለን ማለት ነው። አሁን የምንሰጋው ለምንድን ነው? ስለማንሰማ። አሁን የምንፈራው ለምንድን ነው? ስለማንሰማ። ብንሰማስ አንፈራ። እሺ፣ ሰው ችግር ውስጥ የሚገባው ለምንድን ነው? ስለማይሰማ። ቢሰማስ ችግር ውስጥ አይገባም። ማንም ቢሰማ፣ እግዚአብሔርም ቢሰማ፣ ጓደኞቻችን ቢሰማ፣ የትዳር አጋሮችን ቢሰማ፣ አገልግሎት ላይ ያሉን ከኛ የቀደሙትን ሰዎች ምን ብንሰማ፣ ሊድ ሲያደርጉ በቃ አለቀ። ስለማንሰማ ብዙ ነገር ሚስ እናደርጋለን፣ ብዙ ነገር እናበላሻለን። የማይሰማ ሰው በቃ ያንኑ የቀደመውን ስህተት መድገሙ አይቀርም። ስህተታችን ራሱ አንድ አይነት ነው። አንድ አይነት ስህተት የምንሰራው ራሱ ስለማንሰማ። ብንሰማስ አንገኝም። አንዳንድ ጊዜ እኮ ከችግርም ራሱ ማለት ከሄደበት ስህተትም ራሱ አይመለስም። አንዳንድ ሰው አይማርም። ለምን መሰላችሁ? የመስማት አለመስማት በጣም ከፍተኛ አቅም ነው። ከፍተኛ አቅም ነው። ሀቢትም ይሆናል፣ እንደ ባህሪም ይሆናል፣ ዴቨሎፕ ይደረጋል። አንዳንድ እኔ እንትን ያለኝ የገጠመኝ እንትን የገጠመኝ ካለኝ ኤክስፒሪየንስ የራሱን ፕሮብሌም የተነገረው ሲገርም እያለ ለሌላ ሰው የሚሰማው ኖ አንተ እኮ ነው እንደዚህ የምታደርገው፣ እንደዚህ አታርግ ምናምን ሲባል እንደዚህ በቃ መምከር አለብን ማለት ነው ሰዎችን እንትን እንዲያረጉ ምናምን ይላል። አይደለም፣ አንተ አለመስማት ከባድ ነው። እንደሱስ እንደ ሀቢት ዴቨሎፕ እናደርገዋለን። እንደ ሀቢት ደግሞ ዴቨሎፕ ካደረገ ከባድ ነው። ራሱ የኛ ችግር ራሱ አይመስልንም ሲነገር። የኛ እንደሆነ ራሱ ምን አናደርግም፣ አናስብም። ስለዚህ እንድንቀይረው በደንብ ራሳችንን ማየት አለብን። ልንገራችሁ፣ የምታውቁትን ነገር ሰው ሲነግራችሁ አታቋርጡ። ምንም አትሆኑ። የመስማት አፒታይት ስለሌላችሁ ነው የምታቋርጡት። ሰምቻለሁ፣ ባለፈው ነግረኛል። አይ ስሙት እስቲ። ይሄንን ነገር እኮ እየነገራችሁ ተያያዥ ሊነግራችሁ የፈለገው ነገር አለ። ግን ትዕግስት ስለሌለን የመስማት አፒታይቱ ስለሌለ ምን አደርጋለሁ? ቶሎ ነው የምናቋርጠው። ቶሎ ነው
ያ ማለት የምናገኘው ነገር ላይ ጀጅ እያደረግን ነው። በቃ እንድትጨምርልኝ አልፈልግም፣ እንድታወራኝ አልፈልግም፣ እንድትነግረኝ አሁን አልፈልግም እያለ ምን እያደረግን ብሎክ እያደረግን እየመለሰን። እንግዲህ እዚህ ክፍል ላይ ጥበብ ነች የምትናገረው። ምሳሌ ምዕራፍ 1 ላይ ጥበብ ነች የምትናገረው ምን አለች? የሚሰማኝ አለች። የሚያጋል ወይም የሚያዳምጠኝ በሰላም ያርፋል ወይም በእርጋታ ይቀመጣል። አሁን ውክብ የምንለው ለምንድን ነው? ስለማንሰማ። የሆነ ጥድፍ የምንለው ለምንድን ነው? ስለማንሰማ። ብንሰማስ መጀመሪያ የሰማነው ነገር እኛን ነው የሚያረጋጋን፣ ለእኛ ነው ሰላም የሚሰጠን፣ ለእኛ ነው ረፍት የሚሰጠን። ካረፍንስ ከዛ ደግሞ መከራ ችግር የሚባለውን ነገር ደግሞ አይረብሸንም፣ ቀዳዳም አያገኝም። አሁን ግን በሁሉ ቦታ ነው ትግላችን፣ በሁሉ ቦታ እንትን የብር የሚያሳስበን ከሆነና ብር የሚታገለን ከሆነ ብርሃንም ሆነ ብር የሚያታግለን ከሆነ እሱ መፍትሄ እስከሚያገኝልን ድረስ ረፍት የለንም። ልክ እሱ ብሩ መፍትሄ ሲያገኝልን ደግሞ ጤና ደግሞ ያሳስበናል። ከዛ ደግሞ ጤና ደግሞ መፍትሄ ሲያገኝልን ደግሞ የሀገር ሁኔታ ደግሞ መፍትሄ ሲያገኝልን የኢኮኖሚ ሁኔታ አልቅም ማለት ነው። ስለዚህ ምንድን ነው ከዚህ ሁሉ የምናርፈው? አንድ ጊዜ ምን ማድረግ ጀመረ? የሚሰማኝ በእርጋታ የሚያደርጋል ይቀመጣል። ኢኮኖሚው የት ድረስ ሀገሪቱ ምን ይሁን ምንም የቱም የሚሰማኝ ምን ያደርጋል? በእርጋታ ያደርጋል። ማረፍ ትፈልጋላችሁ? ፒስፉል የሆነ ህይወት መምራት ትፈልጋላችሁ? መስማት ብቻ መስማት ብቻ። ስንሰማ አቅም እንጀምራለን። ይሄን ደግሞ ልንገራችሁ፣ የሚሰማ ሰው ጉልበት አለው። ተስፋ ብቻ ሳይሆን ጉልበት አለው። የሚሰማ ሰው ጉልበት ይጨምራል። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ እውቀት ያለው ሰው እሱ ብርታትን ይጨምራል ይላል። እውቀት እንዴት ነው የሚገኘው? በመስማት እውቀት የሚጨምር ሰው ብርታቱን ይጨምራል። ስለዚህ የሚሰማ ሰው ምን ያደርጋል? ብርታቱን ይጨምራል። አንዳንድ ነገር ላይ አቅም አንሷቸዋል ለመለወጥ ምናምን፣ ይህን ነገር እንዴት ነው ተቸገርኩ ምናምን የምትሉት ነገር አለ። እውቀት ስለሌለ ስላልሰማ። ብንሰማስ ብርታትን ይጨምራል። ከዛስ ለውጥ ቀላል። ግን አሁን ግን ያንን የምናደርግበት ምን የለንም? ብርታት የለንም። ለምን? እውቀት ስላልጨመረ። ስለዚህ በምንድን ነው ይሄን ማሸነፍ የምንችለው? ሞር ለእግዚአብሔር ስንጋለጥ፣ የእግዚአብሔርን ነገር በደንብ ስንሰማ፣ በመስማት ውስጥ ደግሞ ለመለወጥ እድል እንዳለን ስናቅ ኃይል እየጨመርን ይሄዳል። እሺ ልንገራችሁ፣ መስማት ምንም ውጤትን ማመጣ ይመስልናል። አሁን አንዳንድ ጊዜ ከሄድንበት ከኖርንበት ካደረግነው ነገር ተነስተን መስማት የሚባለው ነገር ያን ያህል ውጤት የማያመጣ ይመስልናል። ካልመሰላችሁ ላሳያችሁ። ታሪኩን ሄደን አሁን መብራት ስለመጣ ባይብሌን በደንብ ገልጣ ዘኍልቍ ምዕራፍ 13 ላይ እንዴት መስማት እንዴት የሰውን ፍጻሜ ሊያበላሽ እንደሚችል፣ እንዴት በነገራችን ላይ ሰው የሚሳካው እግዚአብሔር ስለተናገረ ብቻ አይደለም። እግዚአብሔር የተናገረውን ለመስማትና ለመኖር ሰው ራሱ መምረጥ አለበት። ስለዚህ እግዚአብሔር የተናገረን የምሰማው ሌላ ነገር ከሆነ የሰማሁትን ነው እንጂ የምሆነው እግዚአብሔር የተናገረውን ነገር አይደለም። እሺ ዘኍልቍ ምዕራፍ 13 ቁጥር 26 እንግዲህ እንትኖች ተልከው ሰላዮች ተልከው ሄደው ሰልለው ከመጡ በኋላ እስራኤላውያን ምን እንደሚነግሯቸው እንመልከት። እንደዚህ ይላል። ሰዎቹም ቁጥር 26 13 26 ሙሴና አሮን መላው የእስራኤል ማህበረሰብ ወዳሉበት በፋራን ምድረ በዳ ወደምትገኘው ወደ ቃዴስ ተመለሱ። ከሰለሉ በኋላ ያዩትንም ለእነርሱና ለማህበሩ ሁሉ አስረዱ። የምድሪቱንም ፍሬ አሳዩአቸው። ማስረጃ ይዘዋል። ለሙሴም እንዲህ ብለው ነገሩት፣ ወደ ላከን ምድር ዘልቀን ገባን። ማርና ወተት የምታፈስ ናት።
ፍሬዋም ይኸው። በዚያ የሚኖሩት ሰዎች ግን ኃያላን ሲሆኑ ከተሞቹም የተመሸጉና ትላልቅ ናቸው። እንዲያው የዔናቅን ዝርያዎች በዛ አይተናል። አማሌቃውያንንም የሚኖሩት በኔጌብ ኬጣውያን፣ ኢያቡሳውያን፣ አሞራውያን በኮረብታማው ሀገር፣ ከነዓናውያን የሚኖሩበት ደግሞ በባህሩ አቅራቢያ እና በዮርዳኖስ ዳርቻ ነው። በደንብ ነው ዲቴል ይዘው የመጡት የሄዱበትን ነገር። ከዚያም ካሌብ ህዝቡን በሙሴ ፊት ጸጥ አሰኝቶ እንውጣ፣ ምድራቸውን እንውረስ፣ ማሸነፍ እንችላለን አላቸው። ካሌብ ደግሞ ይዞት የመጣው ዜና ደግሞ ወይም ወሬ ደግሞ ሌላ። ቁጥር 31 ከእነርሱ ጋር የወጡት ከነ ካሌብ ጋር የወጡት ሰዎች ግን ከኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም አሉ። እንግዲህ ሁለት ነው። እንውጣ እናሸንፋለን፣ እግዚአብሔር ከኛ ጋር ነው አለ። ከዛ ደግሞ ልናሸንፋቸው አንችልም አሉ። እሺ ቁጥር 32 እነዚህም ስለሰለሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ። ያየናት ምድር የሚኖሩባትን ሰዎች የምትበላ ናት። እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። ኔፊሊም በዚያ አይተናል። የዔናቅ ዝርያዎች የመጡት ከኔፊሊም ነው። ራሳችንን ስናየው እንዳንበጣ ነበርን፣ በእነርሱ ዓይን የታየነውም በዚሁ መልክ ነበረ። ምዕራፍ 14 በዚያች ሌሊት ማህበረሰቡ ሁሉ ድምፁን ከፍ አድርጎ ጮህና አለቀሰ። ምን ሆነው? ተዋግተው ሄደው ውጊያ ገጥመው ከነዛ ጋር መተውባቸው፣ እነዛ ረጃጅም ሰዎች መተውባቸው ሰምተው ረጃጅም ናቸው፣ ከተማዋ ሰው የምትባል ነች፣ እንዳንበጣ ነው በእነሱ ፊት የታየ ነው የሚል ወሬ ምን አድርገው ሰምተው። ልንገራችሁ፣ አንዳንድ ለቅሶቻችን ሰምተን ነው እንጂ ገና ምን ገብተን ያላየነው ነገር ያልደረሰብን ነገር። ለዚህ ነው የሚያዳምጠኝ አለ ከመከራ ስጋት ያርፋል። ያለ ስጋት ይቀመጣል ይኖራል። መከራ ይመጣብኛል ከሚል ስጋት ያርጋል ያርፋል። ማረፍ ትፈልጋላችሁ? የምትሰሙትን ምረጡ። የሚሰማ ሰው ግን በጣም ተስፋ አለው። እንደሚሰማ ሰው እድለኛ ሰው የለም። እንትን ለመስማት አልሰማውም ለማለት የሚታገል ሰው። አንዳንድ ሰዎች የኔ ፓስተር ብዙ ጊዜ እንደዚህ ይላል። አንዳንድ አገልጋዮች እኔ ከማንም አልተማርኩም ጌታ ነው ያስተማረኝ ምናምን ይላል። በቃ እንደዚህ ማለት አልሰማውም ማለት ነው። በቃ እግዚአብሔር ብቻ ነው ያስተማረኝ። ችግር የለውም ከእግዚአብሔርም ቢሆን ሰምተን ነው። ግን ይሄ ማለት እንትን ከሰው አልያዝኩም፣ አላገኘውም፣ አልተቀበልኩም ብለው ምን ለማድረግ ነው? ለማውራት ነው። እንደዚህ ማለት በጣም የትዕቢት ምልክት ነው እንጂ መንፈሳዊነትን አያሳይም። ከሰው መማር ብሌሲንግ ነው። ለምን? እግዚአብሔር የሰጠን አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን መጋቢዎች፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን አስተማሪዎች አይደለ? ስለዚህ እንደዚህ አድርጎ የሰጠን ሰዎች ምን ስለሚያደርጉ ነው? ስለሚያስተምሩ። ስለዚህ እኔ ከሰው አልተማርኩም ማለት እግዚአብሔር እንዲያስተምሩን እንዲጠቅሙን የሰጠኑን ሰዎች ምናምን እውቅና መንሳት ማለት ነው። ይሄ ደግሞ ትዕቢት ነው። እውነተኛነት አይደለም። የሚያስተምሩ ሰዎች አሉ። ብዙ ነገር ነው ከሰው የተማሩ፣ በጣም ብዙ ነገር። ግን ለመማር ለመስማት ፈቃደኞች ስላልሆኑ ይኸውላችሁ አንዳንድ ጊዜ የምንድንበትን ነገር መስማት ራሱ ህመም አለው፣ ያሳምመናል። ምን ማለት ነው? የምንድንበትን ነገር አንዳንዱ የሚመጣው ሊያድነን የሚመጣው ቃል የሚያሳምም ነው። ለምሳሌ አንዳንድ ሰው መጥቶ ትዕቢተኛ ነህ ብሎ ቢጀምር ያሳምማል። ትዕቢተኛ ነህ ተብሎ መጀመር ያሳምማል። ግን በደንብ ብሰማስ እድናለሁ ከትዕቢቴ የምድንበትን ነገር። ስለዚህ የመጣው ቃል መድኃኒት ነው።
ኮሬክት ያደረገኝ የተሰጠኝ ነገር መድኃኒት ነው። የሚያድነኝ ግን ምን ካደረኩት? ከሰማሁት፣ መስማት ከቻልኩ መስማት ከቻልኩ። ልንገራችሁ፣ ልክ እንደ እንትን ማለት ነው። መድኃኒት እኮ እየመረረን የምንወስደው ነው አይደል? ምን ስለሚያደርግ? በቃ ስለሚጠቅም ስለሚያድን። ቢመርም መድኃኒት ስለሆነ ምን እናደርጋለን? ጸጥ ብለን እንወስዳለን። ጸጥ ብለን ነው የምንወስደው። ልክ እንደዚህ ነው። አንዳንድ ጊዜ የምንሰማው ነገር ይዞብን የሚመጣው ነገር ህመም አለው። እየመረረን ነው የምንወስደው። ምን እያደረገን? እየመረረን። ስለዚህ ይሄንን በደንብ ማወቅ አለብን። ሁሉ የምንሰማው ነገር ደስ የሚለንን ነገር እየመረጠን የምንሰማ ከሆነ ቅድም እንዳልኩት አንድ ምግብ እንደመብላት ነው። አንድ ምግብ እንደመብላት። አንድ ምግብ መብላት ደግሞ ለእድገት አይሆንም። እንደውም ያቀጭጭናል፣ በሽተኛ ያደርገናል። መቋቋም የማንችላቸው ነገሮች ብዙ ይኖራሉ። ስለዚህ ስንሰማ እግዚአብሔር ሁል ጊዜ ሲነግረን ልጄ አንቺ የተባረክሽ፣ አንቺ ኃይለኛ፣ አንተ እንዴ ማን ይነካል አንተ ምናምን እያለ አይነግረንም። ኮሬክት ያደርገናል በደንብ። ተግሳጽን የሚሰማ ሰው ደግሞ እድል አለው የተሻለ ሰው ለመሆን። የተሻለ ሰው ይውላችሁ እንግዲህ መስማት ይዞብን የሚመጣው ነገር ብዙ ተያያዥ ነገሮች ስላሉት ላሳያችሁ። እግዚአብሔር የሚጠቅመንን ነገር እንኳን እየተናገረ የምንሰማው እኛ መስማት የፈለግነው ነው። አንዳንድ ጊዜ እንዴት እንደሆነ ላሳያችሁ። ያቺ ሴት ኢየሱስ እግር ላይ መታ ሽቶ ስትሰብር ይሁዳ የሚያወራው ምንድን ነው? ይህ እኮ ተሰብሮ ተሽጦ ከሚሰበር ለድሆች ቢሰጥ ምናምን ይላል። ግን እውነተኛ ኢንቴንሽኑ እሱ አይደለም። ዮሐንስ ሲጽፍ ምን አለ? ሌባ ስለነበር ነው እንጂ ለድሆች ምን አድርጎ አይደለም፣ አስቦ አይደለም። ምን ስለነበር ነው? አያችሁ፣ ሁሉ የሚደረገው ነገር ውስጥ ሰው የልቡን ኢንቴንሽን የሚፈልገውን ነገር ይዞ ነው የሚሰማው። እዚህ ሰዎች ሁልጊዜ መስማት የምንፈልገውን ነገር ይዘን ስለሆነ የምንሰማው ሰው አንዳንድ ጊዜ ኮሚኒኬሽናችን የሚበላሸው ለዚህ እኛ የሰማነው ሌላ እግዚአብሔር ያላለውን ነገር ወይም ያኛ ሰው የሚናገረን ያልተናገረውን ነገር ያ ሰው ያላለውን ነገር ነው የምንሰማው። ለምን እንደሆነ ታውቃላችሁ? ሌላ ሐሳብ ይዘን ነው የምንሰማው። ባለፈው ጊዜ እንደተናገርነው ጆሮ ይሄ መቅጃ ነው አላልንም? መስፈሪያ ነው አላልንም? ህይወት የሚሰፈረው በጆሮ በኩል ነው አላልንም? ኢየሱስ ያስተማረን ትዝ ይላችኋል? ማርቆስ ላይ አንብበናል። በምትሰፍሩበት መስፈሪያ ይሰፈርላችኋል። ስለዚህ እንዴት እንደምትሰሙ ምን አድርጉ? ተጠበቁ። ስለዚህ ጆሮ ምን እያደረገ ነው? ህይወት እየሰፈረ ነው። በዚህ ሞት እንሰፍራለን፣ በዚህ ህይወት እንሰፍራለን፣ በዚህ ለቅሶ እንሰፍራለን፣ በዚሁ ሀዘን እንሰፍራለን፣ በዚሁ ጭንቀት እንሰፍራለን። የምንሰፍረው በምን? እንዴት እንደምትሰሙ ተጠበቁ። ለምን? የምትሰሙበት መንገድ ይሰፍርላችኋል የምትፈልጉትን ነገር የምትሰሙ። ስለዚህ እንትን ውስጥ ምንድነው አንድ ህብረት ውስጥ ቁጭ ብለን እኛ የምንሰማው ኔጌቲቭ ሊሆን ይችላል። ምን ማለት ፈልጋ ነው እንላለን። እንትን ሲያልቅ ምን ማለት ፈልጎ ነው? እኮ ቅድም እንትን አለን ብዬ ነው እንጂ እንደዚህ ሲል በጣም ነው የገረመኝ። ለምን ሄዶ ያገኘን እንደ ልባችን አይ እንደዛ ማለት ፈልጎ አይደለም ብንባል ብንሰራ አንሰማም። ለምን ይዘን የሰማው። ይኸውላችሁ ብዙ ሰው መጽሐፍ ቅዱስ ለምን እንደማይገባው ታውቃላችሁ? የሃይማኖት ባክግራውንድን ይዞ መጥቶ ነው የሚያነበው። ሌላ ይዞ መጥቶ ነው የሚያነበው። መስማት የሚፈልገው እንዳለው እውቀት። ስለዚህ ሌላ ኮንፊውዝድ የሚያደርግ ነገር ጌታ ነው ያለኝ ብሎ ይመጣል። አይ ጌታ አላለም። ስትሰሙ ጣሉና ስሙ። እንትናችሁን ኤክስፒሪየንሳችሁን የመጣችሁበትን መንገድ ቁጭ አድርጉና ስሙ። ይኸውላችሁ አንድ ሰው መጥቶ ኮሬክት ሲያደርገን እንትን ሳደርግ አይቶኝ ነው አይደል? እንትን አታገናኝ። አይደለም እንትን ስላልሰጠኋት ነው። እንትን ጠይቃኝ እንትን ስላልመለስኩላት ነው። እንትን ብሎኝ እንትን ስላለ አይ ተውና እሱን ስሙ። ሰው በምንም ኢንቴንሽን ይሁን የሚነግራችሁን ነገር ስሙ። እናንተ ከዛ ትሰሙና አቅም ስላላችሁ ምን ለጌታችሁ ታስቀምጣላችሁ፣ ትወስዳላችሁ። የሚወሰደው አቅም ከሌላችሁ ትቸገራላችሁ። ያንን መቋቋም ስለማትችሉ በጣም ብዙ ነው መከራችሁ ብዙ።
ለምን የሚናገረው ሰው በሙሉ ስትተረጉሙ ሰው የሚናገረውን ነገር ሁሉ በሁኔታችሁ እያያችሁ ስታዩ ከፍ ስትሉ ዝቅ ስትሉ ከፍ ስትሉ ዝቅ ስትሉ የሚረብሻችሁ እኮ ሰው የተናገረው አይደለም። ሰው የተናገረው እናንተ የምትሰሙበት ልብ አቲቲዩዳችሁ፣ የልብ ዝንባሌ፣ በልባችሁ ያለው ሐሳብ፣ እሱ ሐሳብ የሚመጣውን ነገር ሁሉ አንዴ ከፍ ሲያደርግ አንዴ ዝቅ ሲያደርግ እናንተን ወደ ላይ ሲያነሳ ወደ ሲጥል ሰውየው እኮ ምናልባት ወይም ያቺ እህት የተናገረችው ነገር ቀጥታ ስትሬት ፎርዋርድ ያንኑ ብቻ ሊሆን ይችላል። እንትን ስላላረኩ እንትን ስላላለኩ እንደዚህ ስለሆነ ለምን እያገናኘን ምንድን ደብልቅልቅ መልስ የሌለው ነገር ውስጥ እንገባ። በቃ ያችን ብቻ ሰምተን ብንሄድስ በቃ ያንን በቃ እንትን ብላኛለች፣ ይሄን አስተካኪ ብላኛለች፣ እንትን አለባበስሽን አስተካኪ ብላኛለች። በቃ እሱን ብቻ ማሰብ እኔ ስለምበልጣት ነው እንደዚህ ነው ምናምን የሚለውን ነገር ማሰብ ከጀመረ በቃ መቼም አንታረም፣ መቼም ወደ መፍትሄ ልንመጣ አንቺ እሷን ብቻ ብናስተካክል በቃ እንደኛ የተጠቀመ ሰው የለም። እንደኛ የተጠቀመ ሰው የለም። በቃ ሰው ሲነግረን ከማንም ሰው እንስማው። ከሚያንሱን ሰዎች እንደውም በጣም የሚቸግረን ብዙ ጊዜ ምንድነው ከሚያንሰን ሰው መስማት። ይኸውላችሁ ከሚበልጠን ሰው ቁጭ ብለን አጣምረን አሜን እያልን የምንሰማው ቢገርፈን ራሱ የሚበልጠን ሰው የምንበልጠውን ሰው በጣም ነው የሚከብደን። በጣም ለምን እኔ ነኝ የማውቀው ብለን ስለምናስብ፣ እበልጣታለሁ ብለን ምን ስለምናስብ ይሄ ደግሞ እውቀት እንዳንወስድ የሚከለክለን ክፉ ነገር ስለሆነ ይኸውላችሁ ለመስማት አለመፈለግ ምን ማለት መሰላችሁ? ለመስማት አለመፈለግ ማለት እውቀቱ እኔ ጋ ብቻ ነው ያለው ማለት ነው። ይሄ ደግሞ ውሸት ነው፣ ራስን ማታለል። ንገራችሁ ስራ አንዳንድ ቦታ ስትቀጠሩ ድርጅቱ ስራው እንዴት እንድትሰሩለት እንደሚፈልግ መጀመሪያ ያስተምራቸዋል፣ ያሰለጥናቸዋል። 1 ሳምንትም 2 ሳምንትም 3 ሳምንትም 4 ሳምንትም ምን ያደርጋቸዋል? ያሰለጥናቸዋል። ለምን? እንዴት እንድትሰሩለት እንደሚፈልግ ምን ያደርጋቸዋል? ስለዚህ ስልጠናው በየጊዜው ይቀጥላል። ለምን? የሰማችሁትን ነገር ግማሹን ድሮፕ አድርጋችሁት ሊሆን ይችላል። ስለዚህ መልሶ ያንኑ አይነት ትሬኒንግ ይሰጣችኋል። ያንኑ አይነት ምንም አዲስ ነገር እኮ የለም። ይሄን እኮ እንትን ብየዋለሁ። ግን በጣም ብዙ ጊዜ ይሄ አንድ ነገር ከሰማን በኋላ ይዘን ነገሩን ለመቀጠል ይዘን ለመቆየት የመስማት አቅማችን በጣም ስለሚቀንስ ምን ይደረጋል? ሪፍሬሽን ይደረጋል። እየወሰዱ ድጋሚ ያሰለጥኑናል። ያንኑ እኮ ነው፣ ሌላ አዲስ ነገር ያሰለጥኑ። ያንኑ ነገር ለምን ከተባለ ችግሩ መስማት ጋር እንደሆነ ስለሚታወቅ። ስለዚህ ምን ይደረጋል? ሰው ደጋግሞ ሲሰማ አቅሙ እየጨመረ ይሄዳል። ስለዚህ ደጋግሞ መስማትን ዴቨሎፕ ማድረግ አለብን። እንዳንሰማ የሚያደርገን ነገር የመጀመሪያው ትዕቢት ነው። ሁለተኛው ለስሜታችን ተገዢ ስለሆነ። ለምን ቶሎ ተግሳጽ ስንሰማ ምን ያደርገናል? ይረብሸናል። ደስ የሚል ተግሳጽ የለም፣ የሚያም ተግሳጽ ነው። ቅድም እንዳልኩት የኔ ፓስተር ሲናገር እንደዚህ ይላል። ሰርጀሪ ሆስፒታል ገብተህ ሰርጀሪ ስትሰራ እያመመ ነው ከአንተ ላይ ያለ ክፉ ነገር ተነቅሎ የሚወጣው። ስለዚህ ህመም አለው። ተግሳጽ ሲነገረን ህመም አለው፣ ደስ አይልም። ግን ደስ ይበላችሁ። በምን መሰላችሁ ደስ የሚበላችሁ? የሆነ ነገር ከእናንተ እየተላቀቀ ከእናንተ ጋር ተጣብቆ የኖረ ነገር በተግሳጽ አማካኝነት ምን ያደርግ የጣላችሁ ነው ማለት ነው። ይኸውላችሁ አንዳንዱ ዲመን በተግሳጽ ነው የሚወጣው። ዲመን ስላችሁ አጋንንት አለብን እያልኩ አይደለም። ኖ ክፉ ሀሳብ፣ ይሄ አብሮን ረጅም ዘመን የተቀመጠ የአጋንንት ያህል የሚረብሸን ነገር ከኛ የሚድነው ከኛ የሚለየው በተግሳጽ ነው። ተግሳጽን የተቀበለ የሰማን ቀን ስሜታችን እየደበረን እያመመን ከዛ ነገር ግን ምንድነው በዚህ መልኩ ነው። ነገራችሁ በጣም ደስ የማይል ነገር በዚህ ምድር ላይ በተግሳጽ ሰዓት የሚሰማን ስሜት ነው። እንደ ብረት የሚል ነገር የማይዋጥ የማይወርድ ወደ ላይ የማይመጣ እዚህ ጋር ቁጭ የሚል ንቅ አድርጎ የትም የማይሄድ አለ። እሱ ከትዕቢት ጋር የተገናኘ ስለሆነ ማለት ነው።
እንዴት እንደዚህ እባላለሁ ብለን ስለምናስብ ማለት ነው። ስለዚህ በማንም ስም ይምጣ የሚጠቅም ከሆነ ኮሬክት መደረግ ካለበት አድርጉት። ቴንክ ዩ ሚናይ። መቀየር ካለብን ቀይሩ። የማይጠቅማችሁ ከሆነ ቁጭ ብላችሁ ብቻችሁን ስታስቡት ምናልባት ሲነገራችሁ ደስ ላይላችሁ ላታምኑት ትችላላችሁ። በተነገራችሁ ሰዓት እናንተ እንደሆናችሁ ራሱ ላታምኑ ትችላላችሁ። ችግር የለውም። ግን ለብቻችሁ ስትሆኑ አስቡትና የእናንተ ካልሆነ የማይጠቅማችሁ ከሆነ በቃ አረፉት፣ ጣሉት። ምንም ችግር የለውም። ሰዎች ምናልባት ተሳስተው ይሆናል የነገሯችሁ፣ ግን እነሱ ይሳሳቱ። እናንተ ስታዩት ካገኛችሁ ላያችሁ ላይ ያንን ነገር ጣሉት። ምን ችግር አለ? ይሄንን መቀየር፣ ይሄን መለወጥ በደንብ እንችላለን። ስለዚህ የመጀመሪያው ምን ስላለብን እንዳንሰማ የሚያደርጉን ነገሮች፣ ትዕቢት፣ በጣም ትዕቢት አለብን። ሁለተኛ ለስሜታችን ተገዢ ስለሆነ። ሶስተኛ የሚናገረው ሰው እኛ ከምናውቀው በላይ አይናገርም ብለን ስለምናስብ። ይሄኛውም ደግሞ ትዕቢት ሌላኛው መገለጫ ስለሆነ ማለት እውቀት እኔ ጋር ብቻ ነው ያለው ይላችሁ። እውነት ሲነገረን ተግሳጽ ስንሰማ ምናምን ከስሜታችን ጋር አይሄድም፣ የታወቀ ነው። ስለዚህ ስሜታችን ይሄን እንዲቀበለው ማሰብ የለም፣ በፍጹም እሱ ማሰብ የለብንም። ስሜትና ተግሳጽ አንድ ላይ አይሄዱ። እንድንቀበልም አድርገን ስሜታችንን በዛ ሰዓት ልክ ለማድረግም ራሱ መጣጣር የለብን። በቃ የሆነ ነገር እየተቆረጠልን ስለሆነ ያማል፣ ይደብራል፣ ደስ አይልም። በቃ እሱን አጀስት አድርገን ምን ማድረግ ነው? ራሳችንን መለወጥ ወደምንችልበት ወደ አንድ ደረጃ ምን ማድረግ ነው? ራሳችንን ማሳደግ። እዚህ እግዚአብሔር እንዲጠቅመን ከፈለግን በዙሪያችን ካሉ ሰዎች ጋር ሪሌሽንሺፖቻችንን ማስተካከል ከፈለግን፣ ጤናማ ህብረቶች እንዲኖሩን ከፈለግን መስማት ቁልፍ ነው። የሚሰማ ሰው ብዙ ነገር ይለውጣል፣ ያድጋል፣ ያሻሽላል፣ ብዙ ነገር ያስተካክላል፣ ተስፋ አለው። እንባውን የሚደርቀው ሰምቶ ነው የሚጠርገው። ከዛ ደግሞ የወደቅንበትን አራግፈን የምንሄደው ከሰማን ነው። አለዚያ ተመልሰን እዛው ቦታ መውደቃችን አይቀርም። ለምን? ያን የምናልፍበትን ነገር ምን አላደረግንም? አልሰማንም። ወደድንም ጠላንም ስንሰማ ብቻ ነው የምንለወጠው። እግዚአብሔር የለውጥን መንገድ ያደረገው በመስማት በኩል ስለሆነ። እስቲ ወደ አንደኛ ሳሙኤል እንሂድ። አንደኛ ሳሙኤል ምዕራፍ እሺ መጀመሪያ አንደኛ ሳሙኤል ምዕራፍ 13ን እንሄዳለን። እሱን እንመለከታለን። ሳኦል በነገሰ ምዕራፍ 13 ቁጥር 1 ጀምሮ። ሳኦል በነገሰ ጊዜ እድሜው 30 ዓመት ነበር። እስራኤልም 42 ዓመት ገዛ። ሳኦል ከእስራኤል 3000 ሰዎች መረጠ። 2000 በማክማስና በኮረብታማው ሀገር በቤተል ከሳኦል ጋር፣ 1000 ደግሞ በብንያም ግዛት በጊብዓ ከዮናታን ጋር ነበሩ። የቀሩትን ሰዎች ግን ወደየቤታቸው እንዲሄዱ አሰናበተ። ዮናታን ጊብዓ የነበረውን የፍልስጤማውያን ጦር ሰፈር መታ። ፍልስጤማውያንም ይህን ሰሙ። ሳኦልም ዕብራውያን ይስሙት በማለት በምድሪቱ ላይ መልእክት አስነፋ። ስለዚህ እስራኤላውያን ሁሉ ሳኦል የፍልስጤማውያን ጦር ሰፈር መታ፣ እስራኤልን በፍልስጤማውያን ዘንድ እንደ ርኩስ ተቆጥራ ተጠላች የሚለውን ወሬ ሰሙ። ሕዝቡ ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ። ፍልስጤማውያን 3000 ሰረገሎች፣ 6000 ፈረሰኞችን ቀጠሩ። እንደ ባህር አሸዋ የበዛ ሰራዊት ይዘው እስራኤልን ለመውጋት ተሰበሰቡ። ወጥተውም ከቤት አዌን በስተምስራቅ ባለችው በማክማስ ሰፈሩ። እስራኤላውያን
ያሉበት ሁኔታ እጅግ የሚያሰጋ መሆኑን ሰራዊታቸውን ከባድ ጭንቀት ውስጥ መግባቱን ባዩ ጊዜ በየዋሻውና በየቁጥቋጦው በየአለቱ መካከል እና በየገደሉ እንዲሁም በየጉድጓዱ ሁሉ ተደበቁ። ከዕብራውያንም አንዳንዶቹ ዮርዳኖስን ተሻግረው ወደ ጋድ እና ወደ ገለአድ ምድር ሄዱ። ሳኦል ግን በጌልጌላ ቆየ። እርሱም አብሮት የነበረው ሰራዊት ሁሉ በፍርሃት ይንቀጠቀጥ ነበር። እርሱም ሳሙኤል በሰጠው ቀጠሮ መሰረት 7 ቀን ጠበቀው። ነገር ግን ሳሙኤል ወደ ጌልጌላ አልመጣም። ወደ ጌልጌላ አልመጣም። የሳኦልም ሰራዊት መበታተን ጀመረ። በዚህ ጊዜ ሳኦል የሚቃጠለውን መስዋዕትና የህብረት መስዋዕቱን አምጡልኝ አለ። ከዛም የሚቃጠለውን መስዋዕት ምን አደረገ? አቀረበ። ልክ መስዋዕቱን አቅርቦ እንዳበቃ ወዲያውኑ ሳሙኤል መጣ። ሳኦልም ሊቀበለው ወጣ። ሳሙኤል ግን ያደረከው ምንድን ነው ሲል ጠየቀው። ሳኦልም እንዲህ ሲል መለሰ፣ ሰራዊቱ መበታተኑ፣ አንተም በቀጠርከው ጊዜ አለመምጣትን፣ ፍልስጤማውያንም በማክማስ መሰብሰባቸውን አየሁ። ስለዚህ ፍልስጤማውያን ወርደው ወደ ጌልጌላ ይመጡብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም ብዬ አሰብኩ። ስለዚህ የሚቃጠለውን መስዋዕት ማቅረብ ግድ ሆነብኝ። ሳሙኤልም እንዲህ አለ፣ የማይገባህን አደረግህ። አምላክ እግዚአብሔር የሰጠህን ትእዛዝ ምን አላደረክም? አልጠበቅክም። ጠብቀው ቢሆን ኖሮ መንግስትህ በእስራኤል ላይ ለዘላለም ባጸናልህ ነበር። አሁን ግን መንግስትህ አይጸናም። እነሆ እግዚአብሔር እንደ ልቡ የሚሆንለት ሰው አግኝቷል። አንተ እግዚአብሔርን ትእዛዝ ባለመጠበቅ እርሱን የህዝብ መሪ አድርጎ መርጦታል። ከዚያ በኋላ ሳሙኤል ከጌልጌላ ተነስቶ በቢንያም ግዛት ወዳለው ወደ ጊብዓ ወጣ። ሳኦልም አብሮት የነበሩትን ሰዎች ቁጥራቸው ብዛታቸውም 600 ያህል ነበር። የሳኦል ችግር ምንድን ነው? እግዚአብሔር ያዘዘውን ነገር ምን አላደረገ? አልሰማም። እሺ ምዕራፍ 15 ላይ እንሂድ። ምዕራፍ 15 ላይ እንግዲህ አንዴ አይደለም ማለት ነው። ሳኦል በተደጋጋሚ ነው የማይሰማው። እንደ ሀቢት አድርጎታል ማለት ነው አለመስማት። 15 ቁጥር 16 ጀምሮ ያለውን እናንብብ። እሺ ከ13 ይቅርታ፣ ከቁጥር 13 እንጀምር። እንደዚህ አለ። ሳሙኤል ባገኘው ጊዜ ሳኦል እግዚአብሔር ይባርክ፣ የእግዚአብሔር ትእዛዝ ፈጽሜያለሁ አለ። ሳይጠየቅ ልክ ሳሙኤልን ሲያገኘው ሳኦል ምን አለ? እግዚአብሔር ይባርክ፣ የእግዚአብሔርን ትእዛዝ ፈጽሜያለሁ አለ። ማንም አልጠየቀው። ሳሙኤል ግን ታዲያ ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው ሲል ጠየቀው። ሳኦልም ሰራዊቱ ከአማሌቃውያን ማርከው ያመጧቸው ናቸው፣ ምርጦቹ እና በጎቹን በሬዎቹን ለእግዚአብሔር ለአምላክህ መስዋዕት እንዲሆኑ ሳይገድሉ የተዋቸው ናቸው። የቀሩት ግን ሙሉን በሙሉ አጥፍተናል ይላል። የቀሩትን ግን ሙሉ በሙሉ ምን አድርገናል? አጥፍተናል። ምን ይባላል መሰላችሁ? ፓርሻል ኦቢዲየንስ ኢዝ ዲስኦቢዲየንስ ይባላል። አንድ ነገር አድርጌያለሁ፣ ይሄን አድርጌያለሁ፣ የቀረኝ ይሄ ነው ማለት እንዳለመታዘዝ ነው። ትንሽ ነገር ፈጽሜያለሁ የሚባል የለም። ከፈጸመ ሙሉ ለሙሉ መፈጸም ያለበት። ሰው ካልፈጸመ ደግሞ አልሰማም ማለት ነው፣ አይሰማም ማለት ነው። በቃ የሳኦል ችግር ይሄ ነው። በሙሉ አጥፍተናል አይደለም አጥፋ የተባለው በሙሉ አላጠፋም። ይሰውሉ ዘንድ ምን ያደርግ? ህዝቡ ለአንተ ምን አድርገዋል? አስቀርተዋል አይደለ? ማን አስቀራሉ? እግዚአብሔር እኮ አላለ። ቁጥር 16 ሳሙኤልም ሳኦልን ቆይ ትናንትና ማታ እግዚአብሔር የነገረኝን ልንገርህ አለው። ሳኦልም ንገረኝ ሲል መለሰለት። ሳሙኤልም እንዲህ አለው፣ በዓይንህ ፊት ታናሽ የነበርክ ብትሆንም የእስራኤል ነገዶች መሪ ሆነ የለምን? እግዚአብሔርም በእስራኤል ላይ ቀብቶ አንግሷል። እግዚአብሔርም ሄደ እነዚያን ኃጢአተኞችን አማሌቃውያን ፈጽመህ አጥፋቸው፣ ጨርስ እስክታጠፋቸው ድረስ ውጋቸው ብሎ ልኮ ነበር። ቅድምም የሳተው እግዚአብሔር የላከውን ነው ያላደረገው። አሁንም እንደዚህ ተብሎ ልኮ ነበር። ታዲያ እግዚአብሔርን ለምን አልታዘዝክም?
ለምርኮስ ተስገብግበ በእግዚአብሔር ፊት ክፉ የሆነውን ነገር ለምንስ አደረግ? ሳኦል መልሶ እንዲህ አለ፣ እግዚአብሔር ታዝዣለሁ፣ እግዚአብሔር በላከኝ መሰረት ሄጃለሁ፣ አማሌቃውያንን በሙሉ አጥፍቼ ንጉሳቸውን አጋግን አምጥቻለሁ። ማን አምጣለሁ? አምጣ የሚል የለም እኮ ሁሉንም አጥፋ ነው። ቁጥር 21 ሰራዊቱ ግን ቅድም ሰራዊቱ ተበተነብኝ ብሎ ምዕራፍ 13 ላይ ትዝ ይላችኋል። ሰራዊቱ ተበተነ። ስለዚህ ሰራዊቱ ሁሉ ሲበተንብኝ ምን ላድርግ? አሁንም ሰራዊቱ ነው የሚለው። ሰራዊቱ ግን ከምርኮ ለእግዚአብሔር ከተለዩት መካከል ምርጡን በግና በሬ በገልጌላ ለአምላክ ለእግዚአብሔር ይሰዉ ዘንድ ወስደዋል። ማን አለ? አላለም እግዚአብሔር። ከዛ ተመልከቱ፣ ሳሙኤልም እንዲህ አለ፣ ለእግዚአብሔር ቃል በመታዘዝ ደስ የሚል ይሆን ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥን ከአውራ በግ ስብ ይበልጣል። በቃችን ድረስ እንቀጥላት። እንደዚህ ይላል። ደስ የሚለኝ ቃል አለ እሱ ጋር። አመፅ እንደ ጥንቆላ ያለ ኃጢአት ነው። እንደምን አይነት እንደ ጠንቋይና አመፀኛ ሰው አንድ አይነት ናቸው ማለት ነው። እልከኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው። አንተ የእግዚአብሔርን ቃል ስለናክ እርሱም ንጉስ እንዳትሆን ንቆሃል። ስለዚህ ይኸውላችሁ መስማት አለመፈለግ ማለት መናቅ ማለት ነው። ንቀት ማለት ነው። እግዚአብሔር ናክ ነው ያለው። የእግዚአብሔርን ቃል ምን አድርጋል? ንቃል። የእግዚአብሔርን ቃል መስማት አልፈለግ። ስለዚህ መስማት ካልፈለግ ምን አድርጋል? ንቃል። ስለዚህ አንዳች ነገር ልታገኝ አትችልም። እንደዚህ ያለ እግዚአብሔርን ምን አደረገ? ቅድም ምዕራፍ 13 ላይ ስናነብ ናቀህ አለ። ናቀህ። ለምን ናቀህ? አንተ የእግዚአብሔርን ቃል ምን ስላደረግ? ስለናክ። እግዚአብሔርን ቃል ምን ስላደረግ? ስለናክ። እዚህ ይኸውላችሁ የመስማት አፒታይት ማጣት ማለት ንቀት ማለት ነው። በቀላሉ ትርጉም። ከዛ ደግሞ መስማት ያልፈለገ ሰው ደግሞ ይሄ መስዋዕት፣ ይሄ ስጦታ፣ ይሄ አስራት፣ ይሄ እንደዚህ ቢል ውሸት አለ። በፍጹም እኔ የምፈልገው አለ እንድታዳምጠኝ ነበር አለ እግዚአብሔር ያለው። ይሄ እንድታዳምጠኝ ነበር። ከአንተ መስዋዕት ይልቅ ሰምተኝ እሺ ብለኝ ታዘኝ ብትሄድ ኖሮ እኔ ምን አደርግ ነበር? እደሰት ነበር። እኔ ደስ የሚለኝ አንተ ምን አድርገኝ ቢሆን ነበር? ሰምተኝ ቢሆን ነበር። ልንገራችሁ እኔ አሁን በልጆቼ አሁን አሴር እያደገ ነው። በጣም ደስ የሚለኝ ነገር እኔን ሰምቶ ሲያደርግ፣ በጣም የምደሰትበት ነገር እኔን ሰምቶ ነገሩን ሳያደርግ ሲቀርና እንዴት አደረከው ምናምን ስለው አንተ እንደዚህ ስላልከኝ ምናምን ሲል በጣም ደስ ይለኛል። ለምን? ከማድረጉም ካለማድረጉም በላይ ምን ያህል ከኔ የሚሰማው ነገር እንደሚጠቅመው ነው አውቋል ማለት ተቀብሏል። ይሄን ተቀበለ ማለት በቃ አለቀ፣ ይሳካለታል ማለት ይጠቅመዋል ብዬ የማምነውን ነገር ስለሆነ ማለት። የእግዚአብሔርን ቃል ደግሞ መስማት ምን ያህል እንደሆነ አስቡት። አብሮን የሚኖሩ የትዳር አጋሮቻችን መስማት ምን ያህል እረፍት እንዳለው አስቡ። ቤታችን እንዴት ፒስፉል እንደሚሆን አስቡ። ከዛ አብሮን የሚያገለግሉ ሰዎች ጋር መስማት መቻል እንዴት መልካም፣ እንዴት አገልግሎታችን እንዴት ያማረ እንደሚሆን አስቡ። ከዛ የስራ ቦታችን ላይ ሰዎች ሲነግሩ መስማት እንዴት ጥሩ ስራችን እንዴት የቀና እንደሚሆን አስቡ። ኢቭን አለቆቻችን በሌሉበት ሰዓት ሁሉ የነገሩን ነገር ማድረግ እንዴት ሰላማዊ የስራ አትሞስፌር እንደሚፈጥርልን አስቡ። የምናሰራቸውን ሰዎች የሚነግሩንን ነገር፣ ስራ ላይ የሚገጥማቸውን ነገር፣ መቀየር ያለብንን ነገር ሲነግሩ መስማት ስራችን እንዴት ውጤታማ ያደርገዋል መሰላችሁ። ግን ምንድነው አለመስማትን በጣም ዴቨሎፕ አድርገናል። ብዙ ዘመን አንድ ዘመን ምናምን አይደለም ብዙ ዘመን ይኖር ነው አመጽ የሚባል ዕውቀት ስላለን ማለት ነው። ያ አመጽ ማርጎናል እንዳንሰማ አድርጎናል። ለዚህ ይኸውላችሁ ሂዱና በደንብ ህይወታችንን ይሁ ህይወታችን ላይ በሙሉ ቻሌንጅ የገጠመን እንደዚህ ስንክልክል ያሉ ነገሮች የደረስንባቸው ነገሮች ያልሰማንባቸው እንደዛ ህይወታችን ላይ የመጡት ነገሮች መስማት ያቆምንባቸው ታይሞች ናቸው።
ሰውም ሲነግረን እግዚአብሔርም ሲነግረን እዚህ ይውላችሁ መስማት እውነቱን ልንገራችሁ መስማት ተግሳጽንም ይሁን ምክርን መስማት መድኃኒት እንደመውሰድ ምን አለ እንድናለን ማለት ነው። ከሮንግ ነገር ከክፉ ነገር ምን አለ እንድናለን። ፈውስ የአንዳንድ ሰው ፈውስ በጆሮ በኩል ነው የሚገባል፣ በምክር ነው የሚገባው አንዳንድ ሰው። ስለዚህ መፈወስ ከፈለጋችሁ አንዳንድ መስመሮቻችሁን መቀየር ከፈለጋችሁ መዝሙር 34 ላይ ዳዊት ሲናገር እንደዚህ ይላል፣ ልጆቼ ሆይ ኑ ስሙኝ፣ እግዚአብሔርን መፍራት ላስተምራችሁ። እግዚአብሔርን ለመፍራት ራሱ ምን ማድረግ አለብን? መስማት አለብን። እግዚአብሔር መፍራት ምን እንደሆነ ምን ማድረግ አለብን? መስማት አለብን። ስለዚህ ጤናማ ለመሆን ጤነኛ እድገት ውስጥ ለመገኘት ልንገራችሁ፣ መስማት በእግዚአብሔር ቃል ላይ ጊዜ መውሰድ፣ ከጓደኞቻችን ጋር ምክር መስማት፣ በመንፈሳዊ ነገር ሊጠቅሙን የሚችሉ ሰዎችን ምክር መስማት እንዴት ህይወታችን እንደሚጠብቀው ላሳያችሁ። ስንሰማ ሁሉ ጊዜ ህመም ብቻ እንደሚያመጣብን ወይም ኢሞሽናችንን ብቻ እንደሚጎዳ አታስቡ። በአንዳንድ አቅጣጫዎቻችን የማንወድቅበት ተመልሰን የማንወድቅበትን ጥንካሬ እንደሚሰጠን እወቁ። ተመልሰን እንደማንስት ትምህርት ቤት ራሱ ልንገራችሁ፣ ትምህርት ቤት አንድ ክፍል ውስጥ 40 ልጆች ቢኖሩ ከ1 እስከ 40 የሚወጣው እንዴት እንደሆነ ታውቃላችሁ? እንደሰሙት መጠን። ስለዚህ የክርስትና ህይወት እንዲህ ዝብርቅርቅ ያለ ጭብር ያለ ሰዎች የምናየው የመስማት አቅማቸው። አንዳንድ ሰው እንደ ማርታ ቢዚ ስለሆነ እየተወራ ራሱ ሌላ ነገር ላይ ቢዚ ነው። አንዳንድ ሰው ደግሞ እንደ ማርያም ቁጭ ብሎ ስለሚሰማ አይገናኝም ማለት ነው። ለመጽናናት ራሱ ጊዜ ውስጥ የሚወስድበት ሰው የማይሰማ ሰው፣ የሚሰማ ሰው ለመጽናናት ራሱ ቶሎ ነው የሚጽናና፣ ቶሎ ነው የሚበረታ፣ ቶሎ። ስለዚህ ብርታት ማለት መስማት መቻል፣ ለመስማት ፈቃደኛ ነው፣ ለመስማት እድል እንዳለን በደንብ ሲነገረን እኔ ብቻ ነኝ አለ ማለት ልንገራችሁ። ለማውራት አትቸኩ። እውቀት እናንተ ጋር ያለው እውቀት እናንተ ጋር ማንም አይወስድባችሁ። ሰው ምንም ነገር ቢነግራችሁ፣ ከሰው ምንም ብትሰሙ፣ ሰው የፈለገውን ነገር ቢያወራ የእናንተን እውቀት ማንም ከእናንተ ሊወስድ አይችልም። ግን ትንሽ ብትሰሙ ግን አዳዲስ ነገር ትጨምራላችሁ። አሁን ሰው ሁሉ የሚሮጠው ምን ለማውራት ለመናገር ተራ ነው ጠብቁ። እንደነገርኳችሁ የኔ ፓስተር ሚላል ለመመለስ ስለሆነ የሚሰማው አይሰማም ይላል። ለምን? የሚያስበው የሚመልሰው ነው። እናንተ የሚጠቅም ነገር እያወራችሁ ያ ሰው የሚያስበው የሚመልሰው ነው። ስለዚህ የሚያመልጠው ነገር ብዙ ነው። ደፍኗል ማለት ነው ጆሮ። አንዳንድ ሰው ወደ ጆሮ የሚወስደው መንገድ ዝግ ነው እና አፉ ጋር ብቻ ነው የሚከፈተው። በጣም በቃ ለእናንተ ለህይወታችሁ ሰራችሁ የሚባለው ቀን መቼ ነው ታውቃላችሁ? ለመስማት ይወሰናችሁ ቀን። ለመስማት ይወሰናችሁ ሁሉ የሰማ ልንገራችሁ፣ መድኃኒት ተሰጥቶን ሐኪም ቤት ሄደን ካልሰማን መድኃኒቱን መውሰድ እንፈራለን። እንዴት እንደሚወሰድ እዚህ መድኃኒቱ አይደለም የሚያድነን። መድኃኒቱ እንዴት እንደሚወሰድ ምን ማድረጋችን መስማታችን። ለምን? ያ መድኃኒት የሚወሰደውን አወሳሰዱን ብናሳስት አለቀልን፣ ወደ አብርሃም እቅፍ እንሄዳለን ማለት። ስለዚህ ለመዳን የመጣው ነገር ለሞት ይሆንብናል ማለት። ለምን? ስላልሰማን ብቻ ሲምፕሊ ኢንስትራክሽን ስለማንሰማ። ብንሰማ ደግሞ ጤንነት ይሆንልናል፣ ህይወት ይሆንልናል፣ መዳን ይሆንልናል። ስለዚህ አሁን ያለብን ኬዝ ምንድነው? አለመስማት። በሁሉም አቅጣጫ
በሁሉም አቅጣጫ ብትሄዱ ችግሩ ምንድን ነው? አለመስማት። የማይሰማ ሰው ነው የበዛው። ስለዚህ ምን ማድረግ ነው? መስማት። ከተናገሩንም ከገሰጹንም ከዛ ደግሞ እነሱ ልክ አይደላችሁም ብለው ያሰቡትንም ከነገሩ ብንሰማ ምንም ማድረግ ነው። ሰምተን ከዛ የሚጠቅም ከሆነ ምን እናደርጋለን፣ ካልሆነ ደግሞ እናስቀምጠዋለን። አትጣሉ፣ አስቀምጡት። አንድ አስተማሪ ነበረችን ባይብል ስኩል እያለን እኔ ልነግራችሁ ነገር ሁሉ ላይጠቅማችሁ ይችላል፣ ግን እንዳትጥሉት አስቀምጡት ትላለች። ሴልፋችሁ ላይ ውሰዱና አስቀምጡት። ከዛ የሆነ ቀን የሚጠቅማችሁ ከሆነ አውጥታችሁ ትወስዱታላችሁ። ቢቀመጥስ ምንም አይጎዳችሁ። ከጣላችሁት ግን መልሳችሁ አታገኙትም። እንጂ ጣላችሁት ማለት ነገሩን ተናቃችሁት ማለት። እስቲ መዝሙር 32 ላይ እንሂድ። መዝሙር 32 መዝሙር 32 32 ቁጥር 8 32 ቁጥር 8 እንዲህ ይላል፣ አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ እመክርሃለሁ፣ በዓይኔም እከታተልሃለሁ። ስለዚህ ሁላችሁ እነዚህ በሙሉ አስተምራለሁ ካልሰማን መማር አንችልም። በምትሄድበት መንገድ እመራለሁ ማለት መንገድ እንስታለን ማለት ነው። ካልሰማን ጋይደንስ መቀበል አንችልም። ሰሚ ሰው ነው ጋይደንስ መቀበል እንችል። ከዛ ደግሞ ምን አደርጋለሁ? እመክርሃለሁ። ከዛስ በዓይኔ ደግሞ እከታተላለሁ። ምን እንደመከርኩ እንዳስተማርኩ እንደነገርኩ ምን የምትሄድ ከሆነ እንደምትኖር። ስለዚህ የሚከታተለን ራሱ ምን ያደርገን? ኮሬክት ያደርገን፣ ሊመልሰን፣ መንገድ እንዳንስት ማለት ነው። ተግሳጽ የሌለው ሰው፣ የሚገስጸው የሌለው ሰው፣ ኮሬክሽን የሚሰጠው የሌለው ሰው በቃ ሊመለስ አይችልም። የሚሄድበት መንገድ ራሱ ምን ያደርጋል? ያጠፋል። ለምን? የሚገስጸው የለማ፣ አይሰማም። ይኸውላችሁ መስማትን የመሰለ እድል የለም በዚህ ምድር ላይ። በቃ በጣም መውደድ ያለባችሁ፣ በጣም እንትን በህይወት ዘመናችሁ አፕሪሺየት ማድረግ ያለባችሁ የሰማችሁበትን ጊዜ፣ ቁጭ ብላችሁ መስማት የቻላችሁበት ጊዜ፣ ህይወታችሁ ላይ አዲስ ነገር አድ ያደረጋችሁት የጨመራችሁት የሰማችሁ ቀን። የሰማችሁ ካልሰማችሁ ምንም የምትጨምሩት ነገር የለም። ምንም በቃ ያችኑ የምታቋትን ያችኑ ህይወት ነው የምትኖሩት። ያችኑ ነው የምትደግሙት። መደጋገም መደጋገም መደጋገም፣ ምንም አዲስ ነገር የለም። ምንም ምሳሌ ላይ ምን እንደሚል ታውቃላችሁ? ሰው ለመናገር የሚቸኩል ከሆነ ይላል አለማወቁን ነው የሚገልጠው። ሰሚ ሰው ግን ራሱ ቁጭ ብሎ ሲጨምር ይጨምራል። እውቀትን ይጨምራል። እውቀትን የሚጨምር ሰው ብርታትን ይጨምራል። ዝም ብሎ ለመናገር የሚቸኩል ሰው በደንብ ያሳየናል አለማወቁ፣ ወይም ደግሞ የት ድረስ እንደሆነ ያለው መረዳቱ ምን ድረስ እንደሆነ በደንብ ያሳየናል። እስቲ አንድ ቃል ነበር፣ እሱን ካገኘሁት ምዕራፍ 16 ቁጥር 20። ምሳሌ ምዕራፍ 16 ቁጥር 20 16 ቁጥር 20 አገኛችሁት? እንደዚህ ይላል፣ ምክርን የሚሰማ ይለመልማል። አገኛችሁ? እንደው ከቻላችሁ ጻፉት ምናምን ደብተራችሁ ላይ፣ ስልካችሁ ላይ ምናምን። ምክርን የሚሰማ ምን ያደርጋል? ይለመልማል። ይለመልማል። በእግዚአብሔርም የሚታመን ብሩክ ነው። ምንም ያደርግ ሰው ምክርን የሚሰማ ሰው ምን ያደርጋል? ይለመልማል። ምክርን የሚሰማ ሰው ምን ያደርጋል? ይለመልማል።
እሺ ምሳሌ 13 ደግሞ እንሂድ። 13 ምን እንደሚል ታገኝ ይውላችሁ። ምክርን የሚያቃልል በራሱ ላይ ጥፋት ያመጣል፣ ትእዛዝን የሚያከብር ግን ወሮታን ይቀበላል። አያችሁ፣ ምክርን የሚያቃልል ሰው በራሱ ላይ ምን ያደርጋል? አያችሁ፣ በራሱ ላይ ጥፋት ያመጣል። ሌላ ሰው አይደለም፣ ሰይጣን ራሱ ምናምን አይደለም፣ ራሱ ክፉ ሰው ምናምን አይደለም፣ ራሱ ምክርን በማቃለሉ ብቻ ምን ያደርጋል? ራሱ ላይ ጥፋት ያመጣል። ይውላችሁ እንደዚህ ምሳሌ ላይ ብዙ ነው እንደዚህ ያሉ በጣም በጣም ብዙ ነው። ምን ስለማለት ስለመስማት ይውላችሁ 10 ምሳሌ ምዕራፍ 10 ቁጥር 17 አገኛችሁ? ምን ይላል መሰላችሁ? ተግሣጽን ነቅቶ የሚጠብቅ የሕይወትን መንገድ ምን ያደርጋል? ያሳያል። እርምትን የማይቀበል ግን ሌሎችን ወደ ስህተት ይመራል። የራሱ አልበቃ ብሎ ሌሎችን ደግሞ ወደ ምን ይመራል? ወደ ስህተት ይመራል። ምንም ያደርግ እርምትን የማይቀበል። እሺ ምሳሌ 6 ቁጥር 23 ምሳሌ 6:23 እንደዚህ ነው። እነዚህ ትእዛዞች መብራት ናቸውና ይህችም ትምህርት ብርሃን፣ የተግሣጽ እርምትም የሕይወት መንገድ ናት። የተግሣጽ እርምትም የሕይወት መንገድ ናት። ስለዚህ ሰብሰብ አድርጌ ስነግራችሁ በየትኛውም አይነት ሪሌሽንሺፕ ውስጥ ያላችሁ ሰዎች በጣም በቃ ባላችሁ ሪሌሽንሺፕ በህይወታችሁ ለሁሉም ህይወት ስለሆነ የሚጠቅመን ማደግ፣ መለወጥ፣ መቀየር ነገሮች ላይ ለውጥ ማምጣት ከፈለጋችሁ መንገዱ መስማት ነው። ሰሚ መሆን ብዙ ነገር መቀየር፣ ማሸነፍ፣ መለወጥ የምትፈልጉ ከሆነ ከመስማት ጀምሩ። አሁን ትግል ያበዛብን ነገር መስማት ላይ ወደ ኋላ ስለምንቀር በጣም በቃ ከመስማት ይልቅ ትግላችን ለማስረዳት፣ ለማውራት፣ ለመናገር ስለሆነ እዚህ ኢንከሬጅ ማድረጋችሁ ማበረታታችሁ ሰሚዎች እንድትሆኑ በእግዚአብሔር ቃል ራሳችሁ እንድታሳድጉ ተግሣጽን መቀበል አትፍሩ። ቶሎ እንትን አትበሉ። ይሄ ዲፌንድ ለማድረግ አትነሱ። ራሳችሁን ለማስከበር ልክነታችሁን ለማሳየት አትታገሉ። ለምን? የሚያድግ ሰው የሚለወጥ ሰው እንደዚህ የሚሄድ ሰው ግን ተግሣጽን የማይቀበል ሰው ሌሎችን ያስታል ከራሱ አልፎ። ለምን? ኮሬክት ስለማይደረግ የሚያደርገው ነገር በሙሉ ምን ያደርጋል? ልክ እየመሰላቸው ሌሎች ሰዎች እያደረጉት እየደገሙት ይሄዳል። ስለዚህ እናንተ ድናችሁ ሌሎችን መለወጥ እንድትችሉ ልክ ጳውሎስ ለጢሞቴዎስ እንደጻፈለት ይህን ብታደርግ መጀመሪያ ራስህን ቀጥሎ ደግሞ የሚሰሙን ምን ታደርጋለህ? ታድናለህ። ይህንን ብታደርጉ መጀመሪያ ራሳችሁ ቀጥሎ ደግሞ ምን የሚያደርጓችሁ የሚሰሟችሁን ማዳን ትችላላችሁ። የሚሰሟችሁ ትምህርታችን ብቻ የሚሰሙ አይደለም። በቤት የሚሰሟችሁ፣ ስራ ቦታ የሚሰሟችሁ፣ ቸርች የሚሰሙን ብዙ ቦታ ነው ያሉት። እነሱን ሁሉ ምን እናደርጋለን? ማዳን እንችላለን። ስለዚህ ዛሬ እዚህ ላይ ያበቃል። ምን እናደርጋለን መሰላችሁ? አሁን እዚሁ ጋር እንዳለን አንድ ነገር ልንገራችሁ። እስካሁን የለቀኳቸው ትምህርቶች አሉ ዩቲዩብ ላይ። ሰብስክራይብ ያላደረጋችሁ የዩቲዩብ ቻናሉን ሄዳችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። አሁንም ብታደርጉ ራሱ ደስ ይለኛል። ምክንያቱም ለመሰላችሁ ለብዙ ሰው እንዲደርስ እዛ ላይ ያጫንኳቸው ትምህርቶች አሉ።
በደንብ መድረስ ስላለበት ነብዩ ነባ ብላችሁ እንትን ነው ምንድነው ዩቲዩብ ላይ ገብታችሁ ነብዩ ነባ ብላችሁ ሰርች ብታደርጉት ይመጣል። እሱን ሰብስክራይብ አድርጉት፣ ትምህርቶች ይደርሳችኋል። እዚህ ላይም ይሄንንም ሰብስክራይብ ብታደርጉ ፎሎ ብታደርጉ ይጠቅማል። ይሄን እንድታደርጉ አበረታታችሁ። ይሄው እዚህ ጋር ሊና የሚለው ስር ተጽፏል ነብዩ ነባ የሚለው። ይሄንን ሄዳችሁ ዩቲዩብ ቻናል ላይ ሰብስክራይብ ብታደርጉት በጣም እንትን ይጠቅማል፣ ለሌላም ሰው በጣም ይጠቅማል። ስለዚህ አርጉ፣ ሂዱና በደንብ ቴንክ ዩ ሶ ማች። ሂዱና ሰብስክራይብ አርጉ፣ ይጠቅማል፣ ለብዙ ሰው መድረስ አለበት። ስለዚህ አድርጉ። አሁን ዛሬ መስማት ተምራችሁ የለም? አንድ ሰው ሰማ የሚባለው ሲያደርግ ብቻ ነው። ቴንክ ዩ ሚናይ። ካላደረገ አልሰማም። ከሰማችሁኝ እንደሰማችሁኝ የማውቀው ሰብስክራይብ ከጨመረ ነው ማለት ነው። ስለዚህ መስማት ይሄ ስለሆነ መስማት ማድረግ ስለሆነ ስለዚህ እንደሱ እንድታደርጉ አበረታታችኋለሁ። የሚሰማው ሰው 800 ሰው ምናምን ሰምቷል ይለኛል፣ ግን ፎሎ ያደረገው ሰው 300፣ ሰብስክራይብ ያደረገው ሰው 300 ሰው ነው። እኔ የት እየሄዱ ነው ሌሎቹ 600 ምናምኖቹ ሰዎች የት እየሄዱ ነው እያልኩ ነው። ስለዚህ እዚህ አሁን እንኳን የሚታየኝ 96 ምናምን ሰው። ስለዚህ አንዴ 96 አንዴ ከፍ አንዴ ዝቅ ይላል። ግን እንደው በእርግጠኝነት እዚህ ውስጥ ያላችሁ ሁላችሁ ሄዳችሁ ሰብስክራይብ ብታደርጉት በጣም ስለሚጠቅም ይሄንን ከዛ ደግሞ ጌታ በእርግጥ ከጠቀማችሁ እዚህ ስትማሩ በደንብ ተጠቅሜያለሁ ካላችሁ ብታደርጉት በጣም ትክክል ስለሆነ ማለት ነው። የጠቀማችሁን ነገር ሄዳችሁ ብታደርጉ ቴንክ ዩ መሳይ። ስለዚህ እናንተን ከጠቀመ ለሌላ ሰው ደግሞ እንዲጠቅም እንዲደርስ ሰብስክራይብ አድርጉ። የዩቲዩብንም ይሄን ቲክቶክንም ሰብስክራይብ ማድረግ ይቻላል። እንደገና ደግሞ ሶሻል ሚዲያዎች ላይ ትምህርቶቹን ለሌሎች ሰዎች ሼር ማድረግ ምናምን ይቻላል። ብትሰሙትም ከዛ መልሳችሁም ሪፖስት ብታደርጉትም ችግር የለውም። ከኔ ከወጣ በኋላ የኔ አይደለም የኔ ነው ብዬ የምከራከርለት ምናምን የለኝም። የምከራከርለት ትምህርት የለኝም። ከኔ ከወጣ የሰው ነው እግዚአብሔር የሰጠኝ የኔን ስም እንዳስከብርበት ሳይሆን ሌሎች ሰዎች ሊደርስ ሊጠቅም ስለሆነ ሼር ማድረግ ምናምን ትችላላችሁ፣ መብት አላችሁ፣ ፈቅጄላችኋለሁ። ስለዚህ እየወሰዳችሁ ሌሎች ሶሻል ሚዲያዎች ላይም ሼር ብታደርጉ እዚህ ላይም ቲክቶክ ላይም ፖስት ማድረጋቸውን እነሱን እያያችሁ ቴንክ ዩ ገነት ቴንክ ዩ ሰማች። እዚህ እየሄዳችሁ ሼር ብታደርጉ ሪፖስት ብታደርጉ እነዚህንም ቲክቶክ ላይ ማድረጋቸውን አጫጭር ቪዲዮዎች አሉ፣ እነሱንም ከዛ ደግሞ እዚህም ፎሎ ካላደረጋችሁኝ ፎሎ አድርጉ።